ፋኖ ማለት አማራ ማለት ነው፣ ሌላ ነገር የለውም። ፋኖ ማለት ኢትዮጵያውያንም ፋኖዎች ናቸው፣ ቀደምቶቹ ፋኖዎች ናቸው። የአማራ ፋኖ ቀዳሽ ነው፣ አራሽ ነው፣ ተኳሽ ነው፣ ጸሎተኛ ነው ማለት ነው። ሙስሊሙ እንደዛው የሙስሊም የአማራ ፋኖዎች ጸሎተኞች ናቸው፣ አራሾች ናቸው፣ ከዛ ደግሞ ተኳሾች ናቸው። በሰላሙ ጊዜ እስላሙ ፋኖ መስጊዱ ነው የሚውለው፣ አምላኩን ሲያገለግል ነው የሚውለው። ክርስቲያኑ ፋኖ ቤተ ክርስቲያን ነው የሚውለው፣ መንፈሳዊ ተግባራት ላይ ነው የሚውለው። ከዛ ደግሞ አሁንም ሀገር ሰላም በሆነ ጊዜ ወደ እርሻ ነው የሚያርሱት፣ ልማት ነው የሚያለሙት። ሀገር ችግር ደረሰባት በተባለ ጊዜ ደግሞ እነዚሁ አራሾቹ እነዚሁ ቀዳሾቹ አመስጋኞቹ ነፍጣቸውን አንስተው ጦራቸውን ይዘው ጋሻቸውን ወልውለው ሀገር የጠራችባቸው ቦታ ላይ ሰው በዚህ ምድር ላይ ሊሰጥ የሚችለው አንድ ነገር ነው፣ ነፍሱን ብቻ። ገንዘብ ይሰጣል፣ ወርቅ ሊሰጥ ይችላል። ገንዘብ ቢሰጥ ገንዘብ መልሶ ያገኛል። ወርቅ ቢሰጥም ወርቅ መልሶ ሊያገኝ ይችላል። የሚያወጣቸው ነገሮች ከብትም ቢያርድ ሌላም ነገር ቢያደርግ እንትን ሊል ይችላል ማለት ነው። ስለዚህ ሊያደርግ ይችላል። ያው ቲክቶክ ላይ ላላችሁት ነው የምነግረው። አንድ ሰው ህይወቱን ሊሰጥ፣ አንድ ሰው ግን ገንዘቡን ቢሰጥ በገንዘብ ይተካል ሰርቶ፣ ከብቱን እህሉን ቢሰጥ ይተካል ሰርቶ። አንድያ ነፍሱን የሚሰጥ ሰው ግን መልሶ ነፍሱን መተካት አይችልም። አማራ በዘመናት ውስጥ ያደረገው ይህንን ነው። ኢትዮጵያ የምትባል ሀገር ተከብራ እንድትኖር በተጠራበት ቦታ ሁሉ በመሄድ አገልግሏል። በመሄድ ኦጋዴን ድንበር ሶማሌ ጫፍ ሲጠራ ሄደዋል፣ አገልግሏል፣ ህይወቱን ገብሯል። የማያውቃቸውን ኢትዮጵያ ናት ስለተባለ ብቻ ማለት ነው። ኤርትራ በረሃ ሞተዋል፣ በሱዳን ድንበር ላይ ሞተዋል፣ በታች በኬንያ ጠረፍ ላይ ሞተዋል፣ በመሃል ሀገር ሞተዋል። የውጭ ወራሪዎች በመጡ ጊዜ እርሻውን፣ ሚስቱን፣ ልጁን ሳይል ተነስቶ ሄዶ ሞቷል። አማራ ለዚች ሀገር የሰጠው ወርቅና ብር ብቻ ሳይሆን ተመልሶ ሊተካ የማይችል አንድ ብርቅ ክርስቶስ ብቻ ለሰው ልጆች የሰጠውን ነፍስ ነው የሰጠው። ህይወት ነው አሳልፎ የሰጠው። ደሙን ነው አሳልፎ የሰጠው። ያ ነው አሁን ዛሬ በጽንፈኛ ኦሮሞ ጫፍ የሚያሰድበው ነፍጠኛ እየተባለ ያ ነው ዛሬ በጽንፈኛ የትግሬ የህወሓት ትግሬዎች የሚያሰድበው። ሀገር በጠራችሁ ጊዜ እየሄደ ማለት ነው። አማራ የኢትዮ ኤርትራ ጦርነት ተነሳ ብሎ ቲፒኤልኤፍ ሀገር ገንጣይዋ የትግራይ ነፃ አውጪ የሚል ስም ይዛ ኢትዮጵያን ትገዛ የነበረች ዳውላ አማራን ስትጠራው ባድሜ ሄዶ ሞቷል፣ ሽራሮ ሄዶ ሞቷል፣ ቡሬ ሄዶ ሞቷል፣ ዛላምበሳ ሄዶ ሞቷል፣ ጾረና ሄዶ ሞቷል። ትግሬ ተወረረ አያገባኝም አላለ። ከጎጃም ከጎንደር ከሸዋ ከየትኛውም ቦታ ና ሲባል ሄዷል። ባንዲራውን እያሳዩ አረንጓዴ ቢጫ ቀዩን እያሳዩ እንደ አሞሌ ጨው እያላሱ በሬ ሆይ እያሉ ሳሩን አየህና ገደሉን ሳታይ እያሉ ወስደው አጡዘውታል፣ ወስደው ጨፍጭፈውታል፣ አስጨፍጭፈውታል። ሌላው ቀርቶ ቲፒኤልኤፍ ሻዕቢያ ከገደላቸው ኢትዮጵያውያን ይልቅ የኢትዮጵያ አየር ኃይል፣ የኢትዮጵያ መከላከያ ሰራዊት፣ የአማራና ሌሎች ብሔር የሉበትን ከኋላ በአየር ደብድቧል። ነጭ እያሳዩት እኛንን እያሉት ሆን ብሎ ቲፒኤልኤፎች ጨፍጭፈዋል። ወታደር የኢትዮጵያን ወታደር ጨፍጭፈዋል። አማራ ቲፒኤልኤፍ ትግሬዋ ገንጣይዋ የትግሬ ነፃ አውጪ ነኝ ድንበሬ ተወሯል ናና ድንበሬ ላይ ሙት ብላ በኢትዮጵያ ስም ጠርታው ኢትዮጵያን ያገለገለ ለኢትዮጵያ የሞተ ለኢትዮጵያ የደማ መስሎ የአማራ ገበሬ፣ የአማራ ሚኒሻ፣ የአማራ ፋኖ፣ የአማራ ወታደር ዛላምበሳ ላይ ሄዶ ሞቷል። ጾረና ላይ ሄዶ ሞቷል። ትግሬዋ እኮ ናት። የትግሬ ነፃ አውጪ ግንባር የሚል ስም የያዘች ትግሬን ሀገር አደርጋለሁ፣ ትግራይን ሀገር አደርጋለሁ፣ ራሱን የቻለ ስቴት አደርጋለሁ፣ ራሱን የቻለ እንትን እፈጥራለሁ እያለች ኢትዮጵያ የምትባል ሀገርን ግን እየገዛች እያለ ስሟን ሳትቀይር አማራ ሄዶ ለትግሬ ሀገርነት ከሻዕቢያ ጋር ተጣልቶ ሞቷል።
ለሻዕቢያ ሀገርነት ሞቷል። የጠራችሁ ትግሬዋ ናት፣ ቲፒኤልኤፍ ናት። ቲፒኤልኤፍ ናት፣ የትግሬ ነፃ አውጪ ግንባሯ ናት የጠራችሁና የሞተው እና አማራዬ ነው ስራው። በቃ አለቀ። ያርሳል፣ መሬቱ የበረከት ነው የሰጠ ነው። በጸሎት ስለሆነ ይሰራል። ከዛ በኋላ ያመሰግናል። እስላሙ በመስጊድ ክርስቲያኑ በቤተ መቅደስ እግዚአብሔርን ያመሰግናል፣ ፈጣሪውን ያመሰግናል። ሀገር ችግር መከራ ደረሰባት ና ድረስ ሲባል ደግሞ ጨርቄን ማቄን ሳይል የሚስቱን ግንባር ስሞ የልጆቹን አቅፎ ሰላም ይመልሰን እንግዲህ ደህና ሁኑ ለእናት ሀገሬ ነው ብሎ ነፍስያውን ይሰጣል። ስንቶች ናቸው ኦጋዴን በረሃ ላይ በሶማሊያ ምድር ተረፍርፈው የቀሩት አጥንት የሆኑት ደማቸው የፈሰሰው? ስንቶች ናቸው በሰሜን ተራሮች አጥንታቸው የተከሰከሰ ጥንባንሳ አሞራ የበላቸው ጎርፍ የበላቸው? ስንቶች ናቸው በምጽዋ በአሰብ በረሃ ላይ በባህሩ ላይ በመድፍ በጥይት የተቆሉ የሞቱ? ኢትዮጵያን ብለው ተጠርተው ለኢትዮጵያ ብለው ሄደው በሴራ ያለቁ ስንቶች ናቸው? ሩቅ አንሄድም። አሁን የኦሮሞማው መንግስት ኦሮሞን ሀገር ለማድረግ የሚለፋው አማርኛን ለማጥፋት የሚረፋው አማራ የሚባል ከኦሮሚያ ምድር የሚያወጣው የአማሮችን ሀብት በኦሮሚያ ውስጥ የሚዘርፈው የሚያወድመው የሚያቃጥለው አማሮች ወደ አዲስ አበባ ለመግባት 1 ሚሊዮን ብር ክፈሉ ተብሎ መከራ የሚያዩት አማራ በአዲስ አበባ ከተማ ታፍሶ ማጎሪያ ካምፕ የሚገባው አማራ ከወለጋ ምድር ሙልጭ አድርጎ ለማውጣት መከራ የሚታይበት ስንትና ስንት የስድብ ስንትና ስንት የማዋረድ ከመሪዎቹ ጀምሮ እስከታች ሰብረነዋል እያሉት ከወያኔ ጋር ጦርነት በገጠመ ጊዜ እግሩ ላይ የወደቁት አማራን ነው። እግሩ ላይ የወደቁት አማራ እንዲህ ነው፣ አማራ ፋኖ ጀግና ነው፣ ወልቃይት ጠገዴ እንዲህ ነው፣ የበጌ ምድር ሰው እንዲህ ነው ቆጥሮ እያሉ አብይ አህመድ ነሽመልስ ሌሎቹም ፋኖ እያሉ ደብረሲና የደረሰችዋን ወያኔን ይዋጋላቸው ዘንድ ቆመጥ ያለ ቆመጥ ይዘ፣ ዱላ ያለ ዱላ ይዘ፣ ማማሰያ ያለ ማማሰያ ይዘ ይሄንን የመጣ ወራሪ በለው ብለው ጃስ ብለውታል። ዛሬ ትግሬዎቹ እግራቸውን ዘርግተው አንገታቸውን ደፍተው እግሩ ስር የወደቁት ጭራቸውን የሚቆሉለት ባጫ ደበሌ ገባ መቀሌ ተብሎ እንኩት አድርጎ ያነከታቸው በኢትዮጵያ ቴሌቪዥን ቀርቦ ትግሬ የተባለ የመጣውን ወራሪ የማይበቀል ጥቁር ውሻ ይውለድ ብሎ ነው የረገመው። የተረገመ ይሁን፣ መንገድ መዝጋት ነው፣ አለማሳለፍ ነው፣ ትግሬን መጨፍጨፍ ነው ብለው ፖለቲካ ነው የሰሩት እነሱ። ፖለቲካ አሁን እኔም አላደርገውም፣ ለፍቼ የተውኩት ነገር ስለሆነ ትግሬና አማራ ይታረቅ ምናምን አልልም። ቲፒኤልኤፍ እያለች ህወሓት እያለች አማራና ትግሬ እንደማይታረቅ ስለማቅ አልደክምም። በዚህ ግን መጀመሪያ የደከምነውን ድካም ታውቃላችሁ። ዛሬ እዚህ ስር ነው ተወሽቀው እነሱ መከራቸውን የሚበሉት ማለት ነው። መከራቸውን አሁንም አማራ የሚል ነገር ላይ ነው ያሉት። ስለዚህ የፋኖነት ማለት አሁን እንኳን ያሸነፈ መስሎት ኦሮሞማው እንኳን የኦሮሞ ነፃ አውጪ ግንባር ኦሮሞ የሚባል ሀገር ለመመስረት አማርኛ የሚባል ቋንቋ ከምድር ለማጥፋት የሚሰራው በጣም ዝፍጥ የሆነ በጣም ከየት እንደመጡ ማይታወቁ በኦሮሞ ስም የሚነግዱ ነጋዴዎች እንኳን ሰብስበውት ጎትተውት ጦርነቱን ማግደውታል። ከዛ በኋላ ሲሰድቡት ነበር። እንደው ፋኖ ምንድን ነው ያደረገው? ፋኖ ምን ሰራ? መከላከያ ነው እንዲያደረገው። መጀመሪያ አመሰገኑት። ፋኖ እንደምን አሁን ያሸነፉት ይመስላችሁ? ፋኖ ምንድን ነው? ፋኖ ምን አደረጋሉ? ትግራይ ደግሞ ወንጀል ተሰርቷል፣ እንዲህ ተሰርቷል፣ እንደዚህ ተሰርቷል ሲባል ደግሞ የጦስ ዶሮ ፈለጉ። ፋኖ አልሄደም፣ ፋኖ አልገባም፣ መከላከያ ነው ሲሉ ቆይቶ ደግሞ ፋኖን የደፈራችሁ እኮ ሴቶቹን የደፈረው እኮ ፋኖ ነው፣ እንደዚህ ያደረገው እኮ ፋኖ ነው፣ እንደዚህ የሆነው ፋኖ ነው እያሉ ያው ስለ ፋኖ ይበጠረቃሉ ማለት ነው። እና ፋኖ ይሄ ነው። ለብዙ ሰው ፋኖ አልገባው። ፋኖነት ማለት የተወሰነ ግሩፕ ጫካ ገብቶ የሚሰለጥን የተወሰነ ግሩፕ ምናምን መስሎታል። እያንዳንዱ አማራ ፋኖ ከሃዲ
ከሃዲው አማራ እንኳን ከሃዲው ሆዳሙ አማራ እንኳን ፋኖነት አለበት ውስጡ የሆድ ነገር ሆኖበት የይሁዳ ነገር ሆኖበት ቁጥሩ ከሐዋርያት ሆኖ ግን ከሃዲ ነው። ቁጥሩ ከመላእክት ሆኖ ዲያብሎስ ነው አለ እንጂ በአማራው መካከል አማራ በሙሉ ፋኖ። ፋኖነት ደግሞ በትምህርት ዘርፍ፣ ፋኖነት ደግሞ በግብርና ዘርፍ፣ ፋኖነት ደግሞ በክህነት ዘርፍ፣ በእስልምናው ዘርፍ፣ ፋኖነት በወታደርነት ዘርፍ፣ ፋኖነት በንግድ ዘርፍ፣ በኢንጂነሪንጉ ዘርፍ፣ ፋኖነት በሁሉ ዘርፍ ነው። አሸናፊነት ነው፣ መትጋት ነው። ይህን የማያቅ ነው ሰካራም ፋኖ፣ ዘማዊ ፋኖ፣ ሆዳም ፋኖ፣ ባንዳ ፋኖ አለ። የትም የግድ ነው መኖር አለበት። ብርሃን ካለ ጨለማ መኖር ግድ ነው። ጽድቅ ካለ ኃጢአት መኖር ግድ ነው። መላእክት ካሉ ዲያብሎስ፣ ሰይጣን፣ መናፍስት መኖራቸው ግድ ነው። እግዚአብሔር ካለ ዲያብሎስ መኖሩ ግድ ነው። መንግስተ ሰማያት ካለ ገሃነመ እሳት መኖሩ ግድ ነው። ገነት ካለ ሲኦል መኖሩ ግድ ነው። ረጅም ካለ አጭርም አለ። ሀብታም ካለ ድሃ አለ። ጦርነት ካለ ሰላም አለ። ሁልጊዜ ዓለም በተቃርኖ የተሞላች ነው። ስለዚህ ሐዋርያቱ መካከል ይሁዳ ነበረ፣ የሸጠ ሆዳም፣ ብር ንዋይ አፍቃሪ ማለት ነው። ልክ አማራው ውስጥ ይሁዳዎች አሉ። አይናቸው ጌታውን፣ ነፃነቱን፣ ድሉን፣ ድህነቱን ሳይሆን የሚያየው 30 ዲናር የሚያሳድዱ በድሃ ስም በሚሞት ስም የሚቃርሙ የሚለቅሙ በልተው የማይጠረቁ ለብሰው የማይደምቁ የማይሞቁ እድሜ ልካቸውን ፍርፋሪ በመልቀም ሳንቲም በመልቀም የሚኖሩ ይሁዳዎች አሉ። ከረጢት ብቻ የሚታያቸው፣ ጎፈንድሚ ብቻ የሚታያቸው፣ ባገኙት ገንዘብ ደግሞ ራሱ አማራውን የሚከፋፈሉ ራሳቸውም የሚከፋፈሉ አናታቸው ይከፈልና አሉ። ይሄ ያለ ነው። በምድር ላይ ከፀሐይ በታች አንድም አዲስ ነገር የለም። ሐዋርያት መካከል ይሁዳ ነበረ። በቃ አለቀ። የክርስቶስን አምላክነት እያየ እውር ሲያበራ፣ ጎባጣ ሲያቀና፣ ለምጻም ሲያነጻ፣ አንካሶችን እግራቸውን ሽባዎችን ተርትሮ ሲያሮጥ፣ ህብስት አበርክቶ አሳ አበርክቶ ሲያበላ፣ በውሃ ላይ ሲራመድ ይሁዳ አይቷል። የቀረበት የለም። ዝማሬው ላይ ነበረ፣ ስብከቱ ላይ ነበረ። ምስጢሩ እንኳን ከቁርባኑ እንኳን አላካፈልከኝም ስላልተከፈልኩ ነው የካድኩ የሸጥኩ እንዳይለው ቁርባን እንኳን ቆርቦ ነው ሰይጣን የገባበት በዕለተ ሐሙስ። እንዲህ ሆኖ ነው ምንም እንትን ያለ የለም። ግን ይሁዳ ነው። ይሁዳ ትንቢት የተነገረበትም ስለሆነ ከረጢት ላይ ነው። በቃ ገንዘብ ላይ ነው። በአማራ ትግልም ገንዘብ አለ። ገንዘብ ያለበት ቦታ የሚሰለፉ ምንም ቦታ የማታገኟቸው፣ ምንም ቦታ ስብሰባ ብጠሯቸው አይመጡም። ኮሚቴ ሲባል ገንዘብ ሲባል መጥተው ፕሮፌሰር ነኝ ዶክተር ነኝ ምንትስዬ ነኝ ምናምን ብለው የሚመጡ አሉ። እነዚህ ገልቶች ናቸው። ይሁዳዎች ናቸው። ይሁዳዎች ናቸው። ይሁዳዎች ናቸው አሉ። ግን እውነትን ይዘው ፋኖነት ገብቷቸው አማራነት ገብቷቸው በስነ ስርዓት እንቅልፋተው ለፋኖነት የሚታገሉ አሉ። ፋኖነት ደግሞ ጴጥሮሳዊነትም ነው። ጴጥሮስ ማለት ክህደቱን ታስታውሳላችሁ። ክርስቶስን ያህል ጌታ፣ ገነትን ያህል ቦታ የሚጠብቀው ሰው፣ በዕድሜም ትልቁ ሰው፣ ከሱ የማይጠበቀው ሰው ትክደኛለህ ብሎ እንኳን ሲነግረው በፍጹም ምን ያልክድን ብሎ አምላኩን የሞገተ ሰው፣ ጌታ ሲያዝ ሁሉም ሲሮጡ እንደውም እንዴት ሮጣለሁ ብሎ ቆሞ በሰይፍ የጠባቂውን ጌታን ይዙ ከመጡት ጆሮውን የቆረጠ ጀግና መስሎ ለመታየት የሞከረ ሰው እሱ ጌታን መጥተው ሲጠይቁት እሳት ከሚሞቁት ጋር ሆነው ታውቀዋለህ? አላውቀውም። እኔ ከእሱ ጋር ለእንዲያንተ እናቴ ትሙት አባቴ ሙት የማውቀው ነገር የለም አላውቀውም። ጌታ ግን እየተደበደበ በምራቅ እየተተፋበት በጥፊ እየተመታ በእርግጫ እየተመታ የሰው አክሊል ተደፍቶለት መከራውን እያየ ጴጥሮስ ያይ ነበር። አይቶስ እኔ አላውቀውም አሉ። እንዲህ አይነት አማሮች አሉ። ወገናቸው በወለጋ እየታረደ እነሱ አላየንም። አማራ አይደለ? እኔ ኢትዮጵያዊ ነኝ ዝቅ አልልም። እኔ ምን ዝቅ አስባለኝ? አማራ ነኝ ማለት ዝቅ ማለት አላውቅም። አማራነት አላውቅም። ቤተሰባቸው በኦሮሚያ ሲታረድ፣ በሶማሊያ ሲታረድ፣ ወያኔ መታፈር ከድሜ ስታበላው ምን በወጣኝ እኔ ኢትዮጵያዊ ነኝ ከፍ ያለ ማድረግ ላይ ነኝ ያለው ብለው የሚቀመጡ ከሃዲ ጴጥሮሳውያን አሉ።
ሽማግሌው ነጭና ጥቁር አልፎ ነጭ ሽበት የወረሳቸው በትምህርት አንቱ የተባሉ ፕሮፌሰር፣ ሳይንቲስት፣ ዶክተር፣ ኢንጂነር ተብለው የተቀመጡ መኖራቸው ቁጥር ብቻ እድሜ የያዙ ለወገናቸው ለአማራ ቅንጣት ታህል የማይሰጡ ድህነትን አምልጠው መጥተው ምዕራብ ሀገር ተሸሽገው ሆዳቸው የገዛቸው መሞቻቸው ነገ ይሁን ተነጎዳያ ሳያውቁ ዘላለም የሚኖሩ እየመሰላቸው ሆዳቸውን ብቻ የሚያዳምጡ ሆዳቸውን ብቻ የሚሰሙ ጴጥሮሶች አሉ። ጴጥሮሳውያን በምላሳቸው እንትን የሚሉ ይሄ ተፈጥሮ ነው ያለ ነው። ሌላም ደግሞ አለ። በዚሁ በሐዋርያት ጋር ስንመለከት የሚሮጡ አሉ፣ የሚሸሹ የአማራ ችግር ሲመጣ የአማራ ነገር ሲመጣ ጨርቄን ማቄን ሳይሄዱ ድራሽ አባላቸው የሚጠፋል። ብቻውን አማራን የሚያስቀሩት ብቻውን አማራን። ዛሬ አማራ በኢትዮጵያ ውስጥ ብቻውን የቀረ ክርስቶስ በሉት። ብቻውን አፋራውን ከአማራ ጎን ነው የለም። ሶማሌ ከአማራ ጎን ነው የለም። ደቡብ ከአማራ ጎን ነው የለም። ኦሮሞ ከአማራ ጎን ነው የለም። በቤታቸው የሚያወሩትን አይደለም፣ በውስጥ ፋኖ በመጣና በተቀላቀል ነው የሚል አይደለም። አሁን አማራ ውለታው ተዘንግቶ ፊደል ፈጥሮ መስጠቱ፣ ስልጣኔን ማምጣቱ፣ ሀገር መጠበቁ፣ ተአምራትን መስራቱ ከወገኖቹ ጋር ከሁሉም ጋር ሐዋርያት በሏቸው። አፋር ሐዋርያ ነው፣ ለአማራ ሐዋርያ ነው። ትግሬ ለአማራ ሐዋርያ ነው። ሌሎችም ሐዋርያ ናቸው፣ ሐዋርያት ናቸው። ዛሬ ተበትነዋል። አማራ የሚሞት አማራ የሚደመሰስ አማራ የሚጠፋ መስሏቸው ልብሳቸውን ጥለው ተሸሽገዋል። ዛሬ የአማራ ቄሶች የት ናቸው? የአማራ ቄሶች የአማራ ጳጳሳት የት ናቸው? የትግሬዎቹ እልል ብለው ባሉበት፣ የኦሮሞቹ እልል ብለው ባሉበት የአማራዎቹ የት ናቸው? በደብራቸው በገዳማቸው ምን እያደረጉ? በውጭ ያሉት አማሮች ትንፍሽ ይላሉ፣ ያወራሉ። አምና ካቻ አምና ወያኔ ላይ ሲል የነበሩ ስቴት ዲፓርትመንት ገብተው ከነቆባቸው ከነቀሚሳቸው ተዘፍርረው ጺማቸውን አንዘርፈው ሄደው ዋይ ያሉ አስመሳይ ሁላ ቅጥፈት የተሞሉ የሃይማኖት መልክ ያላቸው ግን ፍጹም ከቅድስናው የራቁ የገዛ ወገናቸውን እንደ ይሁዳ አሳልፈው የሸጡ እንደ ቅዱስ ጴጥሮስ የካዱ ስንት ናቸው? የአብይን መንግስት ለማገልገል የካሃዲውን፣ የገዳዩን፣ የአራጁን፣ የውሸታሙን የአራተኛ ክፍል ተማሪ ዶክተሩን እሱን ለማገልገል ቀሚሳቸውን እያንገረፈፉ ከየስቴቱ ተመርጠው ሄደው በስቴት ዲፓርትመንት ብርድ እየጠጣቸው ንፋስ እየቆላቸው መከራቸው አሁን አሉ የሉም። አሁን ነገ ይመጣሉ። አማራ ብቅ ሲል አማራ ምን ሲል መስቀላቸውን ይዞ ጺማቸውን አዘርገው እግዚአብሔር ይላሉ። እና በጣም ይቅርታ እንደዛ በማለቴ ሰሞኑን የጀመራቸው ስላየው ነው። እኔ አሁን ለነሱ እብድ ነኝ፣ ለነሱ ባለጌ ነኝ፣ እኔ ሀገር አፍራሽ ነኝ። ያው ለነሱ ፋኖነት ማለት እንደዚህ ነው። ፋኖ ምስጢር ነው፣ ደግሞ በጣም ረቂቅ ነው። ሁሌ ደግመዋለሁ፣ ሁሌ እናገረዋለሁ፣ ዛሬም ደግመዋለሁ። ቲፒኤልኤፍ እና አብይ አህመድ የተስማሙት ፋኖን አፍርሰው የአማራ ልዩ ኃይልን አፍርሰው ሱዳንን አስገብተው ፋኖን ደብድበው አማራ ልዩ ኃይልን ቀጥቅጠው ከዛ ከተቻላቸው ተስማምተው ኤርትራን ሄደው ሊወጉ የባህር በር የሚሉትን ሊወስዱ ነበረ ፍላጎታቸው ማለት ነው። እግዚአብሔር ደግሞ የወያኔንና የብልጽግናን የአብይን ሴራ አከሸፈና ፋኖን የአማራ ልዩ ኃይልን አምጥቶ ጭራሽ አጠናከረው። ህዝቡ ፋኖንና የአማራ ልዩ ኃይል እንዳይዋጋ ማዳበሪያ ከለከለው፣ ምርጥ ዘር ከለከለውና ፋኖ የአማራ ልዩ ኃይል ህዝቡ አንድ እንዲሆን አደረገ። ብአዴንን ለሁለት ከፈለና አናጫቸው። ሄፕ ያሉትን ደግሞ ጠረጋቸው። በማይታወቁ ኃይሎች በቀሳፊ መላእክት ቀሰፋቸው። አሁንም ዞን ላይ ያሉት ይቀራሉ። በተለይ በዚህ በደቡብ ወሎ በምናምን በጎንደር አሁን ዛሬ ትላንት ደብረ ታቦርም የሚኒሻ ኃላፊ ጎንደር የሚኒሻ ኃላፊውን አለጥላጩን የዚህም የአረመኔ መንግስት ላይ ያሉትን ብቻ አይደለም፣ ይሄ ፓርላማ ክልል ምናምን ያለው አይደለም። ዋናውን ስራ የሚሰራው
ዞንና ወረዳ ላይ ያለው ወረዳና ዞን ላይ ያሉት የማይታወቁት ኃይሎች እየጎበኙ እየመከሩ እየኮረኮሙ ታስተካከሏቸው ላይ ያለው ከየት አባቱ ማንን ያዛል? ማን ያዛል? ደመቀ መኮንን ቤተ መንግስት ሆኖ ማንን ያዛል? የሚመጣው መከላከያ ይገባል ገጠር አይገባም? ስለዚህ ፋኖች ማተኮር ያለባቸው ንገሩልኝ፣ የሆነ ስለማላገኛቸው ማተኮር ያለባቸው እዛ ገጠር ዞንና ወረዳ ላይ ያሉት እነሱ ከተከረከሙ እነሱ ካለቁ አለቀ። የግንኙነት መረቡ ተበጠሰ ማለት ነው። የሚኒሻ ኃላፊዎች፣ የፖሊስ ኃላፊዎች ከተመከሩ ከተቀነደቡ አለቀ። በቃ ምንም ነገር የለው አለቀ። ኦነግ ሸኔ ምዕራብ ወለጋን የተቆጣጠረው በዚህ መንገድ ነው። አንዳንዴ ከጎረቤት መማር ጥሩ ነው። አባ ቶርቤ ምናምን የሚባል ነገር አምጥቶ እስከ ቡራዩ ድረስ መጥቶ የኦህዴድ ሰዎችን ጧ ሲያደርግ ነበር። አዎ እንደዛ ነው። እና ጅል አትሁኑ። የኦሮሞ አክቲቪስቶች በጣም ነው የሚያስቁኝ በእውነት። የኦሮሞ አክቲቪስቶች መከላከያን አሁን ዛሬ እያየው ነበር። ሬሳው ላይ ቆሞ የተነሱት የወለጋ አማሮች ናቸው። ሲገላቸው የነበረው ገለው ሬሳው ላይ ቆመው ተነስተው ፎቶ ልከውልኛል። ዛሬ ኦሮሞ አክቲቪስቶች ያኔ የለጠፍኩትን አምጥተው ፋንዶ ይላሉ። ፋኖን ማለት ነው። ወቦ የኦሮሞ ነፃ አውጪ ሰራዊት የገደለውን እኛ ነን የገደልነው ብለው ታሪክ ይቀማሉ ይላል። ዘርጥተው እኮ አስከሬኑ ላይ ቆመው የተነሱት እኮ ፋኖዎች ናቸው። እነሱ መከላከያን ሲገሉ በቃ ደስተኞች ናቸው። ጀግንነታቸው ዛሬ ወቦ በምዕራብ ሸዋ በምንትስዬ የብልጽግና የፒፒን መከላከያ እምሽቅ አደረገው፣ በወለጋ እምሽቅ አደረገው፣ ምርኮኛው ምንትስዬ ይላሉ። ከዛ ልክ ብቻ መጥተው ፋኖ ጧ ሲያደርግ ይረሱትና ያሉትን እዛው ቤታቸው ላይ መንግስት እንዴት ዝም ይላል? አውቆ ነው። ፋኖ በዚህ መጠን እንትን ሲል እንዴት ዝም ይላል? አብይን ሲሰድቡት ይከርሙና ልክ ፋኖ መስደብ ሲጀምር እንዴ ከአብይ ጎን ነን ይላል። ግራ የገባቸው የሚጨብጡት ያጡ እና ከዚህ ጋር ማበድ አያስፈልግም። ፋኖ እንደነገርኳቸው ነው። ረቂቅ ነው። በቃ አለቀ። ረቂቅ እግዚአብሔር የሰራለት። ሱዳንና ግብፅ ነበሩ የመጡለት። ሱዳንና ግብፅ ያው እንግዲህ እንዳያችሁት ሆነዋል። ሱዳንና ግብፅ እንዳያችሁት ሆነዋል። ሱዳን በቁሟ ፈርሳለች። ግብፅም ደግሞ አሁን ያው ከእስራኤል ጋር ባለው እንግዲህ ችግሩ ለማናችንም ባይቀር ለኢትዮጵያም፣ ለአፍሪካም፣ ለዓለምም ለሁሉም አይቀርም። ቢሆንም ግን ኢትዮጵያ ከደረሰባት አማራ ከደረሰበት በላይ ነገር አይደርስበትም። ከዚህ በኋላ አይደርስበትም። ይህም በደንብ አሳምሬ እነግራቸዋለሁ። ምንም አይደርስበትም። እዚህ ስልጤ የሚንጫጫውን እየሰማችሁ ብዙዎቻችሁ አትደንግጡ። ስልጤ ጥጋብ ነው። ብረትና ባሌስትራ ወርቅ እያለ ሲሸጥ ከርሞ የገንዘብ እንትን ነው እንትን የሚለውና ስልጤን አትስሙ። አማራ አሁን ከደረሰበት በላይ የሚደርስበት ግፍ የለም። ከዚህ በላይ የለም። እግዚአብሔር ነው የሰራለት። እግዚአብሔር ነው ያጠበለት። ዛሬ እያንዳንዱ በራሱ የቤት ስራ እንዲወጠር ያደረገው እግዚአብሔር ነው። የአማራ አምላክ ነው። የኢትዮጵያ አምላክ ነው። የኢትዮጵያ አምላክ የቅድስት ሀገር ኢትዮጵያ አምላክ እያንዳንዱ በራሱ የቤት ስራ እንዲወጠር፣ እንዲጠበስ፣ እንዲተክዝ ያደረገው እግዚአብሔር እግዚአብሔር አለቅ። የፋኖ መሪ ማን ነው? እግዚአብሔር ነው የሚመራው። እንዴ ጽሕፈት ቤት አልነበረውም እኮ፣ ቢሮ አልነበረውም እኮ። በተለመደው የፖለቲካ የትግል መስመር አይደለም የሚሄደው። ሁሉ ነገር እኮ ለፋኖ ዝግ ነው። የጦር መሳሪያ የሚያቀርብለት የለም። አማራ መሰባሰብ አይችልም። አማራ መነጋገር አይችልም። የዓለም ስርዓት ለአማራ እንዲሰባሰብ አይፈቅድለትም። አማራ የኩርድ አይነት ህይወት እንዲኖር የተፈረደበት ነው። ሀገር እያለው ማንነት እያለው ነገር ግን ተቀጥቅጦ እንዲኖር የተፈቀደለት ነው። በራሱ ልጆች፣ በራሱ መሪዎች እንደ ደመቀ መኮንን አይነት 30-40 ዓመት የአማራ መሪ ሆነው አማራን እንዲያሹ የተቀመጡ ፀጉረ ልውጥ ጽንፈኛ የዋሃቢ እስላሞች አማራውን ገደል ለመክተት የተቀመጡ ነው። በእነዚህ እኮ ነው እየተመራ ያለው አማራ። የራሱን የግንኙነት መስመር፣ የራሱን የኔትወርክ መስመር፣ የራሱን መስመር ማበጀት ነበረበት። ዛሬ አማራ የምታውቋቸው የፋኖ ታጋዮች እገሌ ብላችሁ ስም የምትጠሩት የተወሰነውን ነው። እነሱም ፕሮሞት ስለተደረጉ ወደፊት ስለወጡ ራሳቸውን ለሽያጭ ስላቀረቡ፣ አንዳንዶቹም ደግሞ የፌስቡክ ሰራዊት
የቴሌግራም ሰራዊት፣ የዩቲዩብ ሰራዊት፣ የሚዲያ ሰራዊት ያላቸው በጣም መስመር ያበጁ ምናምን በጣም ጥቂቶች ናቸው። ዋናውን ተጋድሎ የሚሰሩት ባለዳዊቶቹ፣ ጸላይ ሰጋጆቹ፣ ሙስሊሞቹ፣ ፋኖች አንዳችሁም አታቋቸው። አንዳችሁ አታቋቸው። አንዳችሁ ጭራሽ ሌሎቹ እየደወሉ የፖለቲካውን ዘርፍ እኛ እንያዘው እናንተ ወታደራዊውን ዘርፍ ምሩት ይሏቸዋል። የሚመራ ይምራህና እንደዛ ብሎ ነገር የለም። ከምታውቁት እውቅና ውጪ ነው። ከምታውቁት አሰራር ውጪ ነው። ይሄ ልትረዱ፣ ይሄ ልታውቁ ይገባል። ማናችሁም ነው የምላችሁ። አሁን ዛሬ ፋኖን ወክለው በአሜሪካን ሀገር እንዘጭ ዘጭ የሚሉ አሉ። የፋኖ ጥያቄ የአማራ ጥያቄ ብለው 1 2 3 4 ብለው ያቀረቡ ሰዎች አሉ። ምንድነው ተብሎ ሲጠየቁ እነ ቴዎድሮስ ትርፌ ለአሜሪካ መንግስት ማን ወክሏቸው እንደሆነ አላውቅም